ልጄን ምንም እንዳታደርጋት የፈለግከውን ነገር ሁሉ ሰጥሃለሁ ብላለች። አንቺ ለምን ይደብርሻል? ማውራትና ማድረግ በጣም ይለያያል ዳኒ። ቆይ ካልሆነ ለምን ባርኪ ጋር እንደውልለት? ቤዛ ከሰማሽ ግን ያልቅልኛል። ውይ ዳኒ በቃ ልቀቀኝ። እስከ መቼ ነው ላንተ ብዬ እዚህ የምቆየው? ምን ችግር አለው? የደበረሽ ነገር አለ? ዴቭ ደወለ። ፍቅር አንሳው። ሄሎ። አቤት። ነገርኩህ እኮ ከፈለግ ፍቅርን አዋራት። ፍቅርን ይዣታለሁ። የምትፈልጓት ከሆነ ገንዘቡን አስገቡልኝ። አይ ካላችሁ ግን ሬሳችሁን ነው የምልክላችሁ። እንዴ ስትል ከፈለግሽ ያወሪው። ልቀቀኝ፣ ልቀቀኝ! ምን እያደረግክ ነው? ልቀቀኝ ዴቭ፣ እባክህን ድረስልኝ። የሚልህን ነገር ካላደረግክ ይገለኛል። ልቀቀኝ! ምን እያደረግክ ነው? ልቀቀኝ! እኔ የምልሽ ማን ነበር ስምሽን ያልሽኝ? ቤሪ። ጥሩ። ዴቭን ለምን ጉዳይ ነው የፈለግሽው? አልሚ ያልነገረችሽም እንዴ? ዴቭና እኔ እኮ ልንጋባ ነው። ዝም ብሎ ሳይተዋወቁ ሳይግባቡ መጋባት አለ እንዴ? ይሄማ አላማው የፍቅር ብቻ አይመስለኝም። የፍቅር ነው እንጂ እኔ እኮ ከልጅነቴ ጀምሮ የአልሚ ልጅ ዴቭን ነው ማገባው እያልኩ ያደግኩት አይደል? አዎ፣ ለዛ ነው አሁን ህልሜ እውን የሚሆንበት ጊዜ ደርሷል። ምን አይነት አይናውጣ ነች? ይቅርታ ጠራሽ? አይ ቡናው በስኳር ይሁንልሽ በባዶ? ኖ እኔ ቡና አልወድም፣ ማኪያቶ ነው የምፈልገው። ሮሚ ወተቱን አፊና በቡና ስጫት። ከዚች ልጅ ጋር ምንም እንግባባ አይመስለኝም። ምን ነው ማም፣ ቋንቋ አይገባም እንዴ? በር ላይ ያለው ጥበቃ የምንግባባ አይመስለኝም አለኝ። እኔ እኮ ጎበዝ ነኝ። የቋንቋ ቢሆንማ በጣም ጥሩ ነበር። የቋንቋ አይደለም ነገሩ። እዚህ ጋር ነው ጠብቋት። በቃ እዚህ ሆነን እንጠብቀው። ገንዘብስ ላስገባለታ። ምን አማራጭ አለ? ሰውየው እየቀለደ አይመስለኝም። ምን ስትል ከእንደዚህ አይነት ሰው ጋር እንደተገናኘች አላውቅም። ዴቭ ተረጋጋ። ቀድመ ገንዘቡን ካስገባ ድጋሚ ይዛታል። ደወለ። ሄሎ። አዎ ደርሰናል። ይኸውልህ መጀመሪያ ፍቅርን ሳታሳየኝ ገንዘቡን አላስገባም። እሺ። ሄሎ። ምን አለ? ዘጋው። ውይ ቤሪ፣ ቆይ ይህች ልጅ ማላይበት የት ልሂድ? ማን እንደው ቤሪ? አታውቃትም ባቡሬ። እንዳትንቀሳቀስ ጆሮ ላይ ዴቭን እንግዲህ ባለበት ጥላው ሄዳለች። ከሌላ ሴት ጋር መሆኑ ምቾት እንዳልሰጣት እያስመለከተን ይገኛል። ዴቭን ቢሆን አንቺም ከሌላ ሰው ጋር ነው ያገኘውሽ፣ ስለዚህ እኔን ከሌላ ሰው ጋር ማግኘትሽን እንደ ቁጣ ልትጠቀሚበት አይገባም እያለ ሲናገራት ተመልክተናል። በዚህ ሰዓት ላይ የማን ውሳኔ ትክክል ነው ብላችሁ ታስባላችሁ? የአደይ ወይስ የዴቭ? የአደይ የምትሉ ቻናሉን ሰብስክራይብ በማድረግ የዴቭ የምትሉ ደግሞ ቪዲዮ ላይክ በማድረግ እንድትቀጥሉ እናሳስባለን። ዶክተሩ እንግዲህ የሆነ ቦታ አለ ልውሰድሽ በሚል ሰበብ አደይን ይዟት ወጥቶ ካፌ ምሳ ሲጋብዛት ከዴቭ ጋር ይገናኛሉ ማለት ነው። የዴቭ እናት አልማዝ ያመጫቻት ሴትዮ አሁንም ደግሞ የዴቭንና የአደይን ትዳር እየበጠበጠች እንደሆነ ተመልክተናል። የዴቭ እናት አላርፍ ብላለች። እሷ ስታርፍ እንግዲህ እሷን ተክታ ደግሞ ትዳራቸውን የምታበላሽ ሌላ ሴት ልካባቸዋለች። ዴቭ ነገሩን ባይቀበለውም ሊያስረዳት በተደጋጋሚ ቢሞክርም ነገር ግን እሷም ወይ ፍንክች እንዳለች ትገኛለች። አሁን ሰዓት ላይ ነገሮችን በሙሉ ለእናቱ መንገር የእናቱን የልብ ሁኔታ የሚያስነሳና ሊገላትም እንደሚችል ዴቭ ያምናል። እስኪ ዴቭ ስህተት ነው ብላችሁ ታምናላችሁ? ሀሳባችሁን አሳውቁ። በሌላ በኩል ደግሞ እንደምትመለከቱት ሩታ ለዶክተር ያላት ፍቅር በየጊዜው እየጨመረ እየሄደ ይገኛል። ነገር ግን እስካሁን ምንም ልትነግረው አልቻለችም። በተደጋጋሚ ሆስፒታል ትሄዳለች፣ ነገር ግን በቃ እያለች ተነስታ ትሄዳለች። ተመልሳም ደግሞ አትቀርም። ከሰዓታት ወይም ደግሞ ከቀን በኋላ ተመልሳ ትመጣለች። ይህ ሁኔታ ለዶክተር ምንም ሊገባው አልቻለም። ይህ ነገር ግራ የሚያጋባ ፓርት ነው። ምክንያቱም በተደጋጋሚ እንደምትመላለስና እንደምትቀና እያወቀ እስካሁን እንደምትወደው አለመጠርጠሩ ትንሽ ግራ ያጋባል።
በሌላ በኩል ደግሞ እንደምንመለከተው ዶክተር የዋዛ እንዳልሆነ አስመልክተዋል። ዴቭ ላይ እጁን አንስቶበታል ማለት ነው። ዴቭ እና ዶክተር ተያይዘው ነበር ለተወሰነች ደቂቃ። አደይ ሁኔታውን ከተመለከተች በኋላ ሮጣ ትወጣለች። የዛ ሰዓት ዴቭ አስቁሟት ነገሩን ሊያስረዳት ሲሞክርና አንቺም ከወንድ ጋር ነበርሽ እያለ ሲመልስላት፣ እንዲሁም እሷን አላቃትም እናቴ ናት ያመጣችው እያለ ሲነግራት፣ ዶክተር በመምጣት በጉልበት የሚሆን ነገር የለም ልቀቅ ብሎ ሲያናግረው፣ ዴቭም ደግሞ መጥቶ ሲገፈትረው ያሳየናል። የዚህ ሰዓት ላይ ዝም ስልህ አበዛኸው በማለት ዶክተሩም ዴቭ ላይ እጁን ያነሳበታል ማለት ነው። በቡጢ መታውና ሁለቱም ልክ ሲያያዙ አደይ በጣም ተናዳ ነገሩን ታስቆመዋለች። በዚህ ሰዓት ላይ ዴቭ ይሻላታል ወይም ደግሞ ዶክተሩ ይሻላታል ብለን በግልጽ እንዳንናገር ከሚያደርገን ነገሮች ውስጥ አንዱ የዶክተሩ ትህትና ነው። ዶክተሩ ምንም እንኳን አደይን ቢወዳትም አደይ ከሱ ጋር እንድትሆን ቢፈልግም በጉልበት ወይም ደግሞ በመጥፎ መንገድ ሊያሸነፋት እንደማይፈልግ ተመልክተናል። እሱ የሚፈልገው የአደይን ደስታና እሷ ራሷን አግኝታ መንፈሷን ሰብስባ ከትክክለኛውን ምርጫ እንድትመርጥ ብቻ ነው። ይህም ደግሞ ዶክተሩን እንዳንጠላውና እሱም ይሻላል ብለን እንድናስብ ትንሽዬ ፍንጭ ወይም መንገድ ይሆነናል ብዬ አስባለሁ። በዚህ ድራማ ላይ በዚህ ፓርት ላይ ትንሽ ግራ የሚያጋባው ነገር ደግሞ የአደይና የዴቭ አለመስማማት ነው። አደይን እንደምትመለከቷት እንዴት ነው እናቱ መታ በሱ ፊት ስታንቋሽሸኝና ክብሬን ዝቅ ስታደርግ የማይመልስላት፣ እንዴት ነው አገባታለሁ የማይላት እያለች ደጋግማ ታወራለች። በዚህ በኩል ደግሞ ዴቭ እና ዶክተሩ ደጋግመው የልብ ህመምተኛ እንደሆነችና የሆነ ነገር ከተናገራት ሊያጣት እንደሚችል ይነግራታል። አደይም ሁኔታውን ተረድታና ሰምታ እናቱ የልብ ህመምተኛ ስለሆነች ልክ ልትሞትበት ትችላለች ብላ እየመለሰች አትገኝም። ዴቭም ደግሞ አደይን አጣታለሁ ብሎ ነገሮችን በሙሉ ሊያስተካክልና ነገሮችን አቅጣጫ ሊያስይዛቸው እንዳልቻለ እያስመለከተን ነው። ይህ ሁኔታ ደግሞ ምን አይነት ውሳኔ እንደሚወስኑ በመጠባበቅ ላይ እንድንቆይ ያደርገናል። ዴቭም ቢሆን አደይ እሱን አገባለሁ ብላ እናቷን ትታና ከቤተሰቦቿ ትዕዛዝ ውጭ ሆና እንደመጣች እያወቀ ይህን ነገር የማመንታቱና ውሳኔ አለመወሰኑ እንዲሁም አደይን አለማናገሩና አለማረጋጋቱ ትንሽ ግራ የሚያጋባ ነገር ነው። የዴቭ ውሳኔ እንግዲህ ቀጣይ ክፍሎች ላይ የምንመለከተው ይሆናል። እኔ እንደሚመስለኝ ከሆነ ይህ ነገር ተንዛዛ እንጂ ሆኖም ቀረም ከእናቱ ትዕዛዝ ግን የሚወጣ አይመስለኝም። ምናልባት ነገሩ ተቆርጦ ከቤሪ ጋር ሊጋቡ ይደርሱና ልክ የሰርጉ ቀን እናቱ ታስቆመዋለች ወይም ደግሞ ቤሪ አላገባም ትላለች። ብቻ በሆነች ነገር ብቻ ሰርጉ ሳይፈጸም ይቀራል። ነገር ግን ዴቭ ከእናቱ ትዕዛዝ ግን ፍንክች የሚል አይነት ሰው እየመሰለኝ አይገኝም። እስኪ እናንተንም ሀሳብ ኮመንት ላይ ያስቀምጡልኝ። ለሊና ባቡሬ በተቻላቸው አቅም እነሱ ሊያስማሙና ችግራቸው እንዲፈቱ ለማድረግ እየሞከሩ ይገኛሉ። በአሁኑ ሰዓት ላይ ባቡሬና ለሊ የራሳቸውን ፍቅር ችላ ብለው ለጓደኞቻቸው መስዋዕትነት እየከፈሉ የሚገኙ ሲሆን በተለይ ደግሞ ለሊ ከአደይ ስር እንደማትጠፋና እሷን ስታጽናና ትክክለኛውንም ውሳኔ እንድትወስን ስታገዛትና ስታበረታታት እየተመለከተን እንገኛለን። አደይን ዴቭን ሙሉ ለሙሉ ልትተው ስትል ለሊ ቆም ብለሽ አስቢ በኋላ እንዳትጸጸሽ እያለቻት ዴቭንም ደግሞ ማጣት እንደማትፈልግ እንዲሁም ደግሞ ትልቅና ከባድ ውሳኔ ልትወስን እንደሆነ ስትመለከትም ረጋ ብላ እንድታስብ እየመከረቻት ከጎኗ እንደማትለያ ተመልክተናል። ይህ ደግሞ በጣም አስፈላጊና ምርጥ የጓደኝነት እሴትን ያሳየበት ፓርት በመሆኑ ሳይደነቅ አይታለፍም። በሚገርም ሁኔታ ግን ነገሮች ባልተጠበቁበት አቅጣጫ እየነጎዱ ይገኛሉ። ድራማው ላይ እንደምንመለከተው ከሆነ የፍቅር ሰርክል እንደተሰራ እንመለከታለን። ክቡም ደግሞ አንዱ አንዷን ይወዳል፣ አንዷ ደግሞ ሌላኛውን ትወዳለች። ይህ ደግሞ ከባድ የሆነ ሰርክል እንዲፈጠርና ፕሮብሌሞቹ በትክክል እንዳይፈቱ ያደረገበት ምክንያት እንደሆነ ተመልክተናል። ሩታ በፍጥነት እንደምንም ብላ ለዶክተሩ ያላትን ፍቅር ብትገልጽለት አሪፍ ነው ብዬ አስባለሁ። አንደኛ ራሷን ከሌሎች ጫናዎች ታወጣለች። ዶክተሩ ደግሞ ስለ እሷ ያላትን አመለካከት ትገነዘባለች። አብረው የሚሆኑ ከሆነ አብረው እንዲሆን ታደርጋለች። አብረው የማይሆኑ ከሆነ ደግሞ ቁርጧን አውቃ የራሷን ህይወት ትጀምራለች። ቶሎ ወላ ውሳኔዋን ማሳወቅ እንዳለባት እገነዘባለሁ።
ምንም እንኳን ይህ ነገር መናገር ባያስፈልግና የሚያደርገው ድርጊት ብቻ ዶክተሩ እሷን እንደማያፈቅራት ቢያስታውቅም ሩታ ግን ራሷን አምና ለመቀበል እንዳልደፈረች እየተመለከትን ነው። ሁላ ሰዎችን እያስቆመች ስትጠይቅና እንዴት ራሷን እንዳፈቀራት ለማወቅ እንደምትችልም ስታረጋግጥ እየተመለከትን ነው። ይህ ደግሞ አሁንም በጣም እንደምታፈቅረውና እሱ እንደሚወዳትና እንደማይወዳት ለማረጋገጥ እየሞከረች እንደሆነ ያሳየናል። አሁን ላይ እናትየዋ ማለትም የዴቭ እናት አልማዝ ሆቴል ላይ አርፋ ትገኛለች። ሆቴል ውስጥ የገባችበት ምክንያት ደግሞ የዴቭ እናት የነ ዴቭ ቤት ስላልተመቻት ነው። ማለትም የነ አለም ቤት ውስጥ ያሉ ነገሮች በሙሉ ሊመቿት አልቻሉም። በተለይ ደግሞ እነ ሮማን ምን አይነት ሰራተኛ ነው የቀጠርሽው ያለች ስታመነጨጭቅ በተደጋጋሚ እንደሰማችሁ እርግጠኛ ነኝ። ለማንኛውም ይህን ድራማ በዚህ መንገድ ሪካፕ አድርጌላችኋለሁ። ቀጣይ ምን አይነት ድራማ ሪካፕ እንዲደረግላችሁ ትፈልጋላችሁ? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። መልካም ጊዜ ይሁንላችሁ። ቸር ሰንብቱ። ሰላም ለኢትዮጵያ፣ ሰላም ለሀገራችን።